ጥሩ ጓደኛ አልነበረው። መስመር ያሳቱት ሰው ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው፣ ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ውስጥ ለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስቷቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማክረው ምን ነው ገሌን ገሊት ጋር ጓደኛ ባልነበርኩ ይላል። ሁለተኛው ቁጭት ይሄ ነው። የነቢዩ ዓለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሐዲዱን ስቶ ሌላ መስመር ይከተላል። ያኔ አኸራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው ኡመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላል፣ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምን ነው መልእክተኛው ጋር ቀጥተኛውን መንገድ ባለቀኩ ነበር ብሎ ይመኛል። ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ ዓለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ። ከዛም እንደሰለመ እነ ኡመየቱ ብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ፣ አስጠሩት። ሙሐመድን ተከትለሃል እንዲህ አሉት። አዋል እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘዋል። ይህ ሰው ከአኼራ ዱንያን መረጠ። መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ። አላህ ነገ የሚከሰተው ክስተት ቁጭ አደረገ ቁርአን ላይ። ወየውመ የዐዱ ዛሊሙ ዐላ የደይ፣ የውመል ቂያማ ያበዳዩ ሰው እጆቹን ይነክሳል። አንቀጹን ልብ በሉ። ወየውመ የዐዱ ዛሊሙ ዐላ የደይ፣ በቁጭት ሁለት እጆቹን ይነክሳል። ሰው ሲቆጭ ጣቱን ነው የሚነክሰው አይደል? የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደ ሌለው ጥፋት ውስጥ ስለገባ ኻሊዲነ ፊሃ አበዳ፣ መውጫ የለውም። እዛ በኋላ ሁለተኛ ድል የለውም። ከቁጭት አፉስ እንዴት ቻለለት? ሁለት እጁን አፉስ ከቶ ይነክሰዋል አላህ። ወየውመ የዐዱ ዛሊሙ ዐላ የደይ፣ ሁለት እጁን ከቶ ይነክሰዋል። የቁሉ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምነው የመልእክተኛውን መንገድ ባለቅሁ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም፣ ሁለት እጅህን ብትነክስ። ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ያ ወይለታ ለይተኒ ለም አተኽዝ ፉላናን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ኸዙላ።